ስለ ዓለም የመጨረሻዎቹ 7 ዓመታት የሚናገረው ትንቢት በጣም ውስብስብ ነው አይደል? እንግዲህ በዚህ ትንታኔ ውስጥ አንድ ኮንክሪት ትርጓሜን ይዘን በዝርዝር እንመለከታለን። እዚህ ላይ የምናየው ነገር ሁሉ በቀረበው ምንጭ ላይ ብቻ የተመሰረተ መሆኑን ማስታወስ ያስፈልጋል። እሺ፣ እንግዲህ ትንታኔያችንን የምንጀምረው በዚህ ወሳኝ ጥያቄ ነው። ሁሉም ነገር የሚጀምረው መቼ ነው? ይህንን የመጨረሻውን የ7 ዓመት ጊዜ የሚያስጀምረው የአንድ ወሳኝ ክስተት ምንድን ነው? በዚህ ትርጓሜ መሰረት መልሱ በጣም ግልጽ ነው። እስቲ ምን እንደሆነ አብረን እንይ። እሺ፣ እንግዲህ የመጨረሻው ሳምንት ስንል ምን ማለታችን ነው? በቀላሉ የ7 ዓመት ጊዜን ነው የሚያመለክተው። ምንጩ እንደሚለው ከሆነ አሁን ልንመረምራቸው ያሰብናቸው ክስተቶች በሙሉ የሚከናወኑት በዚህ በ2520 ቀናት ውስጥ ነው። እንግዲህ የምንከተለው መንገድ ይህን ይመስላል። መጀመሪያ ትንቢቱ እንዴት እንደሚጀምር እናያለን። ከዛ መከራው መቼ እንደሚጀምር እንመለከታለን። ቀጥሎ በቅዱሳንና በአውሬው መካከል ያለውን ግጭት እናያለን። ከዚያም ስለ ታላቁ ማምለጫ እንነጋገራለን። በመጨረሻም በምድር ላይ ስለሚወርደው ፍርድ እና ስለ አዲሱ ጅማሮ እንመለከታለን። የእያንዳንዱን ነጥብ አንድ በአንድ እናየዋለን። እሺ፣ የመጀመሪያው ነጥባችን ላይ ደርሰናል። የትንቢቱ የመጨረሻ ሳምንት ሁሉም ነገር እንዴት ይጀምራል? እንግዲህ ጥያቄው ይሄ ነው። ይህ ሁሉ የሚጀምረው እንዴት ነው? ምንጩ እንደሚለው የመጨረሻዎቹን 7 ዓመታት የሚያስነሳው አንድ የተወሰነ በጣም ግልጽ የሆነ ክስተት አለ። እዚህ ላይ አንድ በጣም ወሳኝ ነጥብ አለ። ብዙ ጊዜ ትንቢቱ የሚጀምረው በሰላም ስምምነት ነው ተብሎ ይታሰባል አይደል? ነገር ግን ይሄ ምንጭ ፍጹም የተለየ ነገር ነው የሚለው። ሁሉም ነገር የሚቀሰቀሰው የጥፋት ልጅ ወደፊት በሚገነባው ቤተ መቅደስ ውስጥ ገብቶ ራሱን እኔ አምላክ ነኝ ብሎ ሲያውጅ ነው ይላል። ይህ ሐሳብ ደግሞ አንዱ የመጣ አይደለም። ምንጩ የሚጠቅሰው ከመጽሐፍ ቅዱስ ነው። ማቴዎስ 24:15 ላይ የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ ይላል። እናም ይህ ምንጭ ይህንን ክስተት እንደ ቁልፍ እንደ መነሻ ነጥብ ነው የሚተራጎመው። እሺ፣ የመነሻው ክስተት ይሄ ከሆነ ቀጥሎ ምን ይሆናል? ወደ ሁለተኛው ነጥባችን እንለፍ። መከራው መቼ ይጀምራል? አሁን በ7 ዓመቱ የመጀመሪያ አጋማሽ ላይ እናተኩራለን። ምክንያቱም ምንጩ እንደሚለው ቀኖቹ ሁሉ በትክክል ተቆጥረው ተቀመጡ ናቸው። ይሄ የጊዜ ሰሌዳ በጣም ወሳኝ ነው። ልብ በሉ፣ አንደኛ ቀን ላይ የጥፋት ልጅ በቤተ መቅደሱ ሲቀመጥ ታላቁ መከራ ይጀምራል። ግን እዚህ ጋር አንድ ትልቅ ነጥብ አለ። ለአማኞች የሚደርሰው መከራ ለሙሉ 7 ዓመት ወይም ለ2520 ቀናት አይቀጥልም። ይልቅንም እስከ 1335ኛው ቀን ድረስ ይዘልቃል እና ያ ቀን ብፁዕ ወይም የተባረከ ቀን ተብሎ ተጠርቷል። ለምን? ቁጥሩ ይሄ ነው፣ 1335። ሁሉም ነገር በዚህ ቁጥር ላይ ነው የሚያጠነጥነው። ለምን ብላችሁ ብትጠይቁ፣ ምክንያቱም ምንጩ እንደሚለው ይህንን ቀን በሕይወት መድረስ ማለት የመጀመሪያው ትንሣኤ ላይ መድረስ ማለት ነው። ይሄ ደግሞ ታላቅ በረከት ነው። እሺ፣ በዚህ የመከራ ጊዜ ውስጥ በምድር ላይ ያለው ሁኔታ ምን ይመስላል? ምንጩ እንደሚለው ዓለም ለ2 ነው የሚከፈለው። 2 ፍጹም የተለያዩ ልምዶች ይኖራሉ። ልዩነቱ በጣም ከፍተኛ ነው። በአንድ በኩል ቅዱሳን አሉ፣ ስደትንና ሰማዕትነትን ይጋፈጣሉ። የአውሬው ምልክትም ሆነ አምልኮ አይቀበሉም። በሌላ በኩል ደግሞ ለአውሬው አምልኮ የተገደዱ የ666 ምልክት የተቀበሉና የጥፋትን ልጅ የሚከተሉ ሰዎች አሉ። ፍጹም ተቃራኒ መንገዶች ናቸው። እሺ፣ ታዲያ በዚህ ሁሉ አስቸጋሪ ጊዜ አማኞችን የሚጠብቃቸው ማን ነው? እዚህ ላይ ነው ሁለቱ ምስክሮች ወደ ታሪኩ የሚቀቡት። በዚህ ትርጓሜ መሰረት እነሱ 144,000 የታተሙ ግለሰቦች ናቸው። ስራቸው ምንድን ነው? በመጀመሪያዎቹ 1160 ቀናት ቅዱሳንን ይጠብቃሉ፣ በአውሬው አምልኮ ላይ ይሰብቃሉ፣ አልፎ ተርፎም ምድርን በመቅሰፍት የመምታት ኃይል አላቸው። በመጨረሻ ግን ምስክርነታቸውን ሲጨርሱ በአውሬው ይገደላሉ። እዚህ ላይ ብዙ ገጸ ባህሪያት ስላሉ ትንሽ ግራ ሊያጋባ ይችላል። እስቲ ግልጽ እናድርገው።
የጥፋት ልጅ ወይም ከባህር የወጣው አውሬ የምንለው ያ በቤተ መቅደስ የሚቀመጠውን ግለሰብ ነው። ቀዩ አውሬ ደግሞ የዓለም መንግሥት ሥርዓት ነው። የባቢሎን ጋለሞታ ይህን ሥርዓት የሚቆጣጠረው የሃይማኖት ሥርዓት ሲሆን ኃይል የምትሰጠውም ለጥፋት ልጅ ነው። የእያንዳንዱ አካል የራሱ ሚና አለው። እሽ፣ አማኞች ይህን ሁሉ መከራ ካለፉ በኋላ ታዲያ እንዴት ነው የሚያመልጡት? አሁን አራተኛው ነጥባችን ላይ ደርሰናል። ታላቁ ማምለጫ። ምንጩ እንደሚለው አማኞችን ከመጨረሻው ፍርድ የሚያድነው ክስተት ይሄ ነው። እንግዲህ የማምለጫው ቅደም ተከተል ይህን ይመስላል። ያ 1335ኛው ቀን ሲደርስ የመጀመሪያው ትንሣኤ ይከሰታል። የመጨረሻው መለከት ይነፋል። አማኞችም በዚያን ጊዜ ጌታን ለመገናኘት ወደ አየር ይነጠቃሉ። ወሳኙ ነጥብ እዚሁ ላይ ምንድን ነው? በዚህ ትርጓሜ መሰረት ንጥቀቱ የሆነው አማኞች የመከራ ጊዜያቸውን ካለፉ በኋላ ነው፣ ከመጀመሩ በፊት አይደለም። ታዲያ ቀኖቹ ያጥራሉ ሲባል ምን ማለት ነው? ለምን ነው የሚያጥሩት? ምንጩ እንደሚለው አማኞች ከሰባቱ መቅሰፍቶች ስለሚድኑ ነው። ያ የከፍሳው መከራ ማለትም ሰባቱ መቅሰፍቶች የተጠበቀው ለአውሬው አምላኪዎች ብቻ ነው። ስለዚህ አማኞች ቢያጋጥማቸው የ1635 ቀናት መከራ ነው። ከዛ በኋላ ያመልጣሉ። እሺ፣ አማኞች ካመለጡ በኋላ በምድር ላይ የቀሩት ሰዎች ምን ይገጥማቸዋል? አሁን የ7 ዓመቱ ጊዜ ወደ ሁለተኛውና በጣም ወደ ከፋው አጋማሽ እንሸጋገራለን። ከማምለጡ በኋላ በምድር ላይ የሚቀረው ፍጹም ትርምስ ነው። 7ቱ መቅሰፍቶች ይፈሳሉ። የዓለም ሥርዓት ሙሉ በሙሉ ይወድማል። የሚገርመው ነገር ደግሞ ቀዩ አውሬ ማለትም የዓለም መንግሥት በራሱ በባቢሎን ጋለሞታ ወይም በሃይማኖት ሥርዓቱ ላይ ተነስቶ ያጠፋታል። ሁሉም ነገር በአርማጌዶን በሚባለው የመጨረሻ ጦርነት ይጠናቀቃል። ይህ ሁሉ ትርምስ እና ጦርነት እንዴት ነው የሚያበቃው? አሁን ወደ መጨረሻው ምዕራፍ እናመራለን። አዲስ ጅማሬ፣ የግጭቱ የመጨረሻ መፍትሄ እና የአዲስ ዘመን መምጣት። እናም የመጨረሻው ቅደም ተከተል ይህን ይመስላል። ጌታ ኢየሱስ ከሰማይ ሰራዊት ጋር ወደ ምድር ይመለሳል። አውሬውና ሐሰተኛው ነቢይ ተይዘው እሳት ባህር ውስጥ ይጣላሉ። ሰይጣን ለ1000 ዓመታት ይታሰራል። ከዛ በኋላ ደግሞ አዲስ ሰማይና አዲስ ምድር ይፈጠራሉ። በመጨረሻም አዲሲቱ ኢየሩሳሌም ትወርዳለች። እንግዲህ እንደምናየው ይህ ምንጭ በጣም ዝርዝር የሆነ ትንቢታዊ የጉዞ ካርታ ነው የሚያቀርበው። ጥያቄው ግን ይሄ ነው፣ ለዚህ አይነቱ ጉዞ ዝግጁ መሆን ማለት በእርግጥ ምን ማለት ነው? ይሄ ሁላችንም ልናስብበት የሚገባ ነጥብ ይመስለኛል።